ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ዩቲዩብ ቻናላችን በመሸጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ዋጋቸውንና አገልግሎታቸውን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በዛሬው ቪዲዮአችን ወደ እናንተ ይዘን የመጣነው ለቤት ውስጥ አገልግሎት የምንጠቀምባቸውን የልብስ ማጠቢያ አይነቶች ይሆናል። ከፍተኛና እንዲሁም ደግሞ መካከለኛ ሳይዝ ያላቸውን የልብስ ማጠቢያ አይነቶች የማስመለክታችሁ ይሆናል። አብራችሁ ቆዩ። በመጀመሪያ ደረጃ እንግዲህ የማስመለክታችሁ የዋሺንግ ማሽን አይነት ይህ ከጎን የምትመለከቱትን ማክስ በመባል የሚታወቅ የ16 ኪሎ ግራም ሳይዝ ያለው ወይም ደግሞ መካከለኛ ክብደት ያለው የዋሺንግ ማሽን አይነት ይሆናል ማለት ነው። እነዚህ ዋሺንግ ማሽኖች እንግዲህ የተለያዩ ቤት ውስጥ ያሉ ልብሶቻችንን ለማጠብ ወይም ደግሞ መካከለኛ ሳይዝ ያላቸውን ኮንፈርቶች፣ ብርድ ልብሶች ለማጠብ የምንጠቀምበት የዋሺንግ ማሽን አይነት ነው። እንግዲህ እንደምትመለከቱት የራሱ የሆነ ዋሽ ታይመር፣ ዋሽ ሴሌክተር፣ ድሬን ሴሌክተር እንዲሁም ደግሞ ስፒን ታይመር ላይ ተገጥሞ ይገኛል። እንግዲህ እስከ 35 ደቂቃ ድረስ የሚደርስ የዋሽ ታይመር ያላቸው የዋሺንግ ማሽን አይነቶች ናቸው። ከ15 ደቂቃ በላይ በምናደርጉበት ሰዓት ላይ ማሽናችን ራሱ እየዘፈዘፈ ራሱ እያሸ ራሱ እየዘፈዘፈ ታይም ኢንተርቫሉን እየጠበቀ ማጠብ ያስችለዋል ማለት ነው። ሌላው እንግዲህ እነዚህ ማጠቢያዎች ላይ የምናገኘው ሌላው ተጨማሪ ቴክኖሎጂ ምንድነው? ዋሽ ሴሌክተር ስላለው እላዩ ላይ የምናጥበው ልብስ ከባድ ከሆነ ስትሮንግ ላይ ወይም ደግሞ መካከለኛ ሳይዝ ካለው ደግሞ ኖርማል ላይ እንዲሁም ደግሞ በጣም ስስ የሆኑ ልብሶች ሲሆኑ ሶፍት የሚለው አማራጭ ላይ በማድረግ እንግዲህ ማሽናችንን የሚያወጣውን ጉልበት እያመጣጠነ እንዲያሽ ያደርገዋል ማለት ነው። እንዲሁም በተጨማሪነትም ድሬን ሴሌክተር ስላለው ወይም ደግሞ ማሽናችንን በየትኛውም የአቀማመጥ ሁኔታ ላይ ብናስቀምጠው ውሃውን ወደ ውጪ ማስወገድ እንዲችል ደግሞ ድሬን ማድረጊያው ላይ ፓምፕ ተገጥሞለታል። ወይም ደግሞ በሌላ አማርኛ እንግዲህ ተጨማሪ ሞተር 3 ሞተር ያለው የዋሺንግ ማሽን አይነት ነው ማለት ነው። አንደኛው ለዋሺንግ ማሽኑ ለማጠቢያ ክፍሉ እንዲሁም ለስፒነሩ እንዲሁም ደግሞ ውሃውን መድፊያ ሞተር 3 ሞተሮችን እዚህ ማሽን ላይ እናገኛለን ማለት ነው። እነዚህ ማሽኖች በሚጨምቅበት ሰዓት ላይ እስከ 90% ድረስ ልብሳችንን የማድረቅ አቅም ያለው ሲሆን እንግዲህ ወይም ማታ አጥበን ለጠዋት ወይም ደግሞ ፀሐይ በሚኖርበት ሰዓት ላይ ለ30 ወይም ለ1 ሰዓት ማክሲመም ብናሰጣው ልብሳችን መድረቅ ይችላል ማለት ነው። እንግዲህ ውስጣቸውን በምንመለከትበት ሰዓት ላይ የራሳቸው የሆነ ተጨማሪ ጊር ይዘው ይገኛሉ። ያም ጊር እንግዲህ የማሸት ሂደቱን ወይም ደግሞ ልብሳችን ቆሻሻ የማስለቀቅ አቅሙን አንድ ስቴፕ ከፍ ያደርግለታል ማለት ነው። በቦዲ ደረጃ ስንመለከተው ደብል ሌየር ወይም ደግሞ ሁለት ቦዲ የውጨኛው እና የውስጠኛው ክፍል የተለያየ ቦዲን ይዞ የሚገኝ የዋሺንግ ማሽን አይነት ነው ማለት ነው። እነዚህ ዋሺንግ ማሽን አይነቶች እስከ 2 ዓመት ድረስ የካምፓኒ ዋራንቲ የሚሰጥባቸው የዋሺንግ ማሽን አይነቶች ናቸው። እንዲሁም በተጨማሪነትም ደግሞ ከቦታ ቦታ ለማንቀሳቀስ ቀላል የሆኑ ናቸው። ሴሚ አውቶማቲክ ወይም ደግሞ ማኑዋል በመባል የሚታወቁ ስለሆኑ ደግሞ ግዴታ የውሃ መስመር መዘርጋት አይጠበቅብንም። ያጠራቀምነው ውሃ ካለ በእጃችን ጨምረን ማጠብ እንችላለን ማለት ነው። ፊልተራቸውን ቆንጆ የሚባል ፊልተር ስለሆነ ያም እንግዲህ ለማሽናችን ተጨማሪ እድሜን ይሰጥልናል ማለት ነው። እንግዲህ ማክስ በ16 ኪሎ ሞተሩ ላይ ስንሄድ ደግሞ ኮፐር ሞተር ስለሆነ ረዥም ዓመት የሚያገለግል የሞተር ታይፕን ይዘው የሚገኙ ዋሺንግ ማሽን አይነቶች ናቸው ማለት ነው። እነዚህ ዋሺንግ ማሽን አይነቶች በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እስከ 2 ዓመት ድረስ ዋስትና የሚሰጥባቸው ሲሆን በዋጋ ደረጃ ስንመለከታቸው ደግሞ እስከ 69500 ብር ከትራንስፖርቴሽን አገልግሎት ጋር እየሸጡ ይገኛሉ። በመቀጠል ደግሞ የማስመለከታችሁ የዋሺንግ ማሽን አይነት ይህ ከጎን የምትመለከቱትን ዴልታ በመባል የሚታወቅ ከፍተኛ ሳይዝ ያለው የዋሺንግ ማሽን አይነት ይሆናል። ይህ እንግዲህ ማጠቢያ እስከ 20 ኪሎ ግራም ድረስ ያሉ ነገሮችን ለማጠብ የሚያስችለን የዋሺንግ ማሽን አይነት ነው። 20 ኪሎ ግራም ነው። እንደምታዩት ሳይዙም ከፍ ያለ ነው። ሁሉንም ነገሮች ማጠብ እንዲችል ተደርጎ የተዘጋጀ የዋሺንግ ማሽን አይነት ነው ማለት ነው። እንግዲህ ይህ ዋሺንግ ማሽን ዋሽ ታይመር ላይ የተገጠመለት ነው። እንዲሁም በተጨማሪነትም ደግሞ ዋሽ ሴሌክተር አለው። ዋሽ ሴሌክተር አገልግሎቱ ምንድነው ብንል የምናጥበው ልብስ ከፍተኛ ክብደት ካለው ማሽናችን ከፍ ያለ ጉልበት እንዲጠቀም፣ ኖርማል ክብደት ካለው ደግሞ ማሽናችን መካከለኛ ክብደት እንዲጠቀም እንዲያሽ፣ እንዲሁም ደግሞ ስስ ከሆኑ አነስተኛ ጉልበትን እየተጠቀመ እንዲያሽ ይላል ማለት ነው። ድሬን ሴሌክተር አለው። ውሃችንን ወይም ደግሞ ያጠብንበትን ልብሳችን አጥበን ከጨረስን በኋላ ውሃችንን ማስወገድ ብንፈልግ በድሬን ሴሌክተር አማካኝነት በየትኛውም ፖዚሽን ፓምፕ ስላለው ማሽኑ ወደ ውጪ ይደፋል ማለት ነው። የትኛውም አቀማመጥ ሁኔታ ላይ ቢሆን እንደገናም ደግሞ ስፒን ታይመር ላይ ስለሚገኝ ስፒን በምናደርግበት ሰዓት ላይ ወይም ልብሳችንን በምንጨምቅበት ሰዓት ላይ በዛው እስከ 90% ድረስ የማድረቅ አቅም ያለው የዋሺንግ ማሽን አይነት ነው። እነዚህ እንግዲህ ሌላው ምንድነው ሶክ ታይመር ላይ ስላለ የምናጥባቸው ልብሶች እየዘፈዘፈ እንዲያሽ ቴክኖሎጂ ተገጥሞለታል ማለት ነው። የራሱ ታይም ኢንተርቫል እየጠበቀ
አንዴ እያሸ አንዴ እየዘፈዘፈ ልብሳችንን ማጠብ የሚችል ነጫጭ ነገሮች ሲሆኑ ወይም ጋቢ ሊሆን ይችላል ወይም ነጫጭ ቲሸርቶችን እየዘፈዘፈ ማጠብ የሚችል የዋሽንግ ማሽን አይነት ነው ማለት ነው። ሌላው እንግዲህ ወተር ኢንሌት አለው እዚህ ጋር እንደምትመለከቱት። እነዚህ እንግዲህ ለየት የሚያደርጋቸው ተጨማሪ ነገር ምንድነው? ውሃ ከቧንቧችን ጋር ኮኔክት በምናደርግበት ሰዓት ላይ እዚሁ ስፒን ማድረጊያ ቤታችን ውስጥ ልብሳችንን ማለቀቅ እንችላለን ማለት ነው። ያም እንግዲህ የምናወጣውን ጉልበት ይቀንስልናል ማለት ነው። በቦዲ ደረጃ ደብል ሌየር ናቸው እነዚህ ዋሽንግ ማሽኖች። የውጨኛውና የውስጠኛው ቦዲያቸው የተለያየ ስለሆነ ከቦታ ቦታ ስናንቀሳቀስ ቢወድቅብን ወይ የሆነ ነገር ቢመታብን የውጨኛው ቦዲ ቢሰበር እንኳን የውስጠኛው ቦዲ ምንም እንዳይሆን ደብል ሌየር ተደርጎ የተዘጋጀ የዋሽንግ ማሽን አይነት ነው ማለት ነው። ተጨማሪ ጊር ውስጡ ላይ እናገኛለን። ያም ጊር እንግዲህ የሚያገለግለው ልብሳችንን በምናጥብበት ሰዓት ላይ ቆሻሻ የማስለቀቅ አቅሙ አንድ ስቴፕ ከፍ ያደርግልናል ማለት ነው። በሞተር ደረጃ እነዚህ ዋሽንግ ማሽን አይነቶች 3 ሞተር የተገጠመላቸው ዋሽንግ ማሽን አይነቶች ናቸው። አንደኛ የማጠቢያ ክፍሉ ሞተር ለብቻ፣ እንዲሁም ደግሞ የማድረቂያ ክፍሉ ሞተር ለብቻ፣ በተጨማሪነትም ደግሞ ፓምፕ እንዲያደርግ ወይም ውሃ እንዲደፋ ሌላ ተጨማሪ ሞተር ተገጥሞለታል። እንግዲህ የማድረቂያ ቤትና የማጠቢያ ቤቱ ሞተር ለየብቻ መሆኑ ማሽናችንን በአንድ ጊዜ ሁለት ቦታ እንድንጠቀመው ይረዳልና አንደኛ ልብሳችንን እያሸን እዚህ ጋር ደግሞ መጭመቅ እንዲችል ተደርጎ የተዘጋጀ ነው ማለት ነው። እነዚህ እንግዲህ ዋሽንግ ማሽኖች ኮፐር ሞተር ነው ሞተራቸው። ዱረብል የሆነና ረጅም ዓመት የሚያገለግል ወይም ደግሞ ፍሳሽ ቢያገኘው ሞተራችን ምንም ሳይጎዳ ረጅም ጊዜ እንዲያገለግል ተደርጎ የተዘጋጀ የዋሽንግ ማሽን አይነት ነው ማለት ነው። ዴልታ እንግዲህ በ20 ኪሎ ግራም አማራጭ እያሳያቸው የሚገኘው የ20 ኪሎ አማራጭ ነው። ይህ እንግዲህ በዋጋም ደረጃ ስንመለከተው ዋጋው እስከ 85,000 ብር ድረስ ሲሆን በዋስትና ደረጃ እስከ 2 ዓመት ድረስ የካምፓኒ ዋስትና ይሰጥበታል። ደንበኞች እኛ ጋር ቢመጡ ከነጻ የትራንስፖርት አገልግሎት ጋር ይህንን ማጠቢያ ማግኘት ይችላሉ። በመጨረሻ ደግሞ የምንመለከተው የማጠቢያ አይነት እንግዲህ እዚህ ጋር ከጎን የምትመለከቱትን ላሜራ በመባል የሚታወቅ የማጠቢያ አይነት ይሆናል። እነዚህ ብራንዶች እንግዲህ ገበያ ላይ አዲስ እየመጡ ካሉ ብራንዶች ውስጥ ተጠቃሽ ናቸው። ቆንጆ የሚባል ማጠቢያ ነው። ይህ ማጠቢያ እንግዲህ እንደምትመለከቱት ባለ 2 ሞተር ማጠቢያ ነው። ይሄ ባለ 2 ሞተር ከፓምፑ ጋር ባለ 3 ሞተር ማለት ነው። የማጠቢያ ቤት ሞተር ለብቻ፣ የማድረቂያ ቤት ሞተር ለብቻ፣ እንዲሁም ደግሞ የፓምፕ ወይም ደግሞ ውሃ መፍቻ ሞተር ተጨማሪ ተገጥሞለታል። በቦዲ ደረጃ ደግሞ ደብል ሌየር በመባል የሚታወቅ ቦዲ ያላቸው የዋሽንግ ማሽን አይነቶች ናቸው። እነዚህ ማጠቢያዎች እንግዲህ በሚያደርቁበት ሰዓት ላይ በሚጨምቁበት ሰዓት ላይ እስከ 90% ድረስ ልብሳችንን የማድረቅ አቅም አላቸው። ያም እንግዲህ ወይ ማታ አጥበን ለጠዋት እንዲደርቅልን ወይም ደግሞ ፀሐይ ባለ ሰዓት ለአንድ ሰዓት ወይም ለ30 ደቂቃ ልብሳችንን በምናሰጣበት ሰዓት ላይ ልብሳችን ቶሎ ይደርቅልናል ማለት ነው። ውስጣቸው እንግዲህ ሰፋ ያለ 16 ኪሎ ግራም ስለሆነ ብርድ ልብስ ምንም ነገር ለማጠብ አመቺ ነው ማለት ነው። እንደገናም ደግሞ የማድረቂያ ክፍላቸው እንደምትመለከቱት ሰፋ ያለ ነው። እንደገናም ደግሞ እነዚህ ማጠቢያዎች እንግዲህ የምናጥበው ልብስ ወሽ ፕሮግራም አለው። የምናጥበው ልብስ ከባድ ከሆነ ከባድ ላይ ወይም ደግሞ ኖርማል መካከለኛ ክብደት ካለው መካከለኛ ክብደት ላይ አድርገን ማጠብ እንድንችል ተደርገው የተዘጋጁ ናቸው። በተጨማሪነትም ፊልተር የተገጠመለት ነው። ቆሻሻ ወደ ሞተራችን አልፎ ሞተራችንን እንዳያበላሽብን መከላከያ ፊልተር ይዞ ይገኛል። እንዲሁም ሌላው ደግሞ እንግዲህ ከቦታ ቦታ ለማንቀሳቀስ ቀላል የሆኑ እንዲሁም ክብደት የሌላቸው የዋሽንግ ማሽን አይነቶች ናቸው። በተጨማሪም ደግሞ ውሃ በሚኖርበት ሰዓት ላይ ከባንባችን ጋር ኮኔክት አድርገን እዛው መጭመቂያ ቤታችን ውስጥ ልብሳችንን ማለቅለቅ እንድንችል አዲስ ቴክኖሎጂ ናቸው ላይ ተገጥሞላቸዋል ማለት ነው። ሌላው እንግዲህ ሞተራቸው ኮፐር ሞተር ስለሆነ በቀላሉ የማይበላሽ ዱረብል የሆነ ወይም ደግሞ ረጅም ጊዜ የሚያገለግል ሞተርን በውስጣቸው ይዘው ይገኛሉ። በዋጋም ደረጃ እንግዲህ እነዚህ ዋሽንግ ማሽን አይነቶች ዋጋቸው በጣም ውድ የማይባል ቅናሽ ዋጋ ያላቸው ናቸው። እስከ 60,000 ብር ድረስ በጎዶልያስ ኤሌክትሮኒክስ ሱቅ ከትራንስፖርት አገልግሎት ጋር እየተሸጠ ይገኛል። ኃይል ቆጣቢ ናቸው። ዋታቸውን ከፍ ያለ ነው። ደግሞ ዋታቸው ከፍ ያለ ማሽኖች ሲሆኑ የሚጠቀሙትን ጉልበት ከፍ ያለ ስለሆነ ቆሻሻ የማስለቀቅ ሂደታቸውን በዛው ልክ ከፍ ያለ ነው የሚሆነው ማለት ነው። እነዚህ ዋሽንግ ማሽን አይነቶች እንግዲህ ደንበኞቻችን በጎዶልያስ ኤሌክትሮኒክስ ሱቅ የሚመጡ ማግኘት ይችላሉ ከትራንስፖርት አገልግሎት ጋር ማለት ነው። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮአችን ይህን ይመስላል። ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጉ በሁለቱም አድራሻችን ቁጥር 1 ፊጋ ትራፊክ ላይቱ ሳይሻገሩ ስማድል ህንፃ ስር እንዲሁም ቁጥር 2 ከታ መድኃኒዓለም ንግድ ባንክ ህንፃ ፊት ለፊት ላይ ያገኙናል። በስልክ ቁጥር አማራጮች 0960318181 0116597020 0116597030 ላይ ቢደውሉ ያገኙናል። ቪዲዮ ከተመቸው ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። በቀጣይ እናቀርብልን የሚፈልጉትን የቤት ውስጥ ኤሌክትሮኒክስ ስራ ኮሜንት ሴክሽን ላይ አስቀምጡልን። ስለተከታተሉ እናመሰግናለን።